ጤና ይስጥልን የተወደዳችሁ የኤሲኤን ቴሌቪዥን ቤተሰቦች እንደምን ቆያችሁን? ከኤሲኤን ቴሌቪዥን ለሰዓቱ ያዘጋጀንላችሁ መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ እንጀምራለን። የሐሙስ የታህሳስ 2 ቀን 2018 ዓ.ም የኤሲኤን ቴሌቪዥን የዕለቱ ዋና ዋና ዜናዎች። አዲስ የኮሪያ የውበት ምርት በይፋ ተዋወቀ። ቲጂ ግርማ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የኮሪያ የውበት መጠበቂያ ምርት የሆነውን ስቴሽን ቤት የተሰኘውን ምርት በኢትዮጵያ ገበያ ላይ በይፋ ማስጀመሩን አስታውቋል። የባይነቱ የመጀመሪያ የሆነ የውበት መጠበቂያ ምርት የማስጀመር መርሃ ግብር ባለፈው ቅዳሜ ህዳር 27 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ መገናኛ በሚገኘው ቤልቪክ ሆቴል ተካሂዷል። ምርቱ ከኮሪያ የመጡ የንግድ ባለሙያዎችን ስለ ምርቱ ልዩ ተፈጥሮ፣ ጥራትና ቆዳ ጤንነት ስላለው ጠቀሜታ ሙያዊ ማብራሪያ ሰጥተዋል። በዝግጅቱ ላይ የውበትን ጉዳይ ከጤና ጋር አስተሳስረው ለማቅረብ ስፔሻሊስት የቆዳ ሐኪሞች ተገኝተው ሙያዊ አስተያየታቸውን እና ንግግር አቅርበዋል። በተጨማሪም ታዋቂ ግለሰቦችና ጥሪ የተደረገላቸው የክብር እንግዶች በተገኙበት ስለ ምርቱ ሰፊ ማብራሪያ ተደርጓል። የፊርማ ስነ ስርዓትም ተካሂዷል። ኩባንያው ስቴሽን ቤት የተሰኘውን የኮሪያ ውበት መጠበቂያ ምርት ከሚዲያ ተቋማት ጋር በጋራ በመተግበር ወደ ማህበረሰቡ ለማስተዋወቅ መስራቱንም እንደሚቀጥል ገልጿል። አረንጓዴ ኢኮኖሚ ስራ ፈጣሪነትን ማሳደግ እንደሚገባ ተገለጸ። አረንጓዴ ስራ ለአረንጓዴ ልማት በሚል ቃል በርካታ ሀገራት እየተገኙበት ውይይት መድረክ እየተካሄደ ይገኛል። ኢትዮጵያ በአረንጓዴ ልማት እንዲሁም በአረንጓዴ አሻራ መርሃ ግብር 47 ቢሊዮን ለምግብነት የሚሆኑ ችግኞችን እንተክላለን በመድረኩ ላይ ተገልጿል። የስራና ክህሎት ሚኒስትር ዴታ አቶ ሰለሞን ሶካ ኢትዮጵያ የአረንጓዴ ልማት ራዕይዋን እውን ለማድረግ ከፍተኛ ጥረት እያደረገች መሆኑን ገልጸው ይህንን አስመልክቶ ሚኒስትሩ አረንጓዴ ስራ ለአረንጓዴ ልማት በሚል መሪ ቃል ከበርካታ ሀገራት የተውጣጡ ተወካዮችና ባለድርሻ አካላት በተገኙበት የማስጀመሪያ መርሃ ግብር በአዲስ አበባ አካሂደዋል። ኢትዮጵያ ላለፉት 7 ዓመታት ለምግብ ፍጆታ ሊውሉ የሚችሉ የተለያዩ አትክልትና ፍራፍሬዎችን ያካተቱ በአጠቃላይ 47 ቢሊዮን ችግኞችን ተክላለች ተብሏል። ይህ መጠነ ሰፊ የችግኝ ተከላ ዘመቻ አገሪቱ በምግብ ራሷን ለመቻልና የምግብ ዋስትናን ለማረጋገጥ የምታደርገውን ጽኑ ጥረት የሚያሳይ እንደሆነ ተብራርቷል። በተጨማሪም ሚኒስትሩ ኢትዮጵያ በአየር ንብረት ለውጥ ዓለም አቀፍ ደረጃ ላይ እየታዩ ያሉ ችግሮችን በመከላከል ረገድ የበኩሏን ድርሻ እየተወጣች ትገኛለች ብለዋል። ከሀገራችን ባህል ያፈነገጠ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ ተጀመረ። የኢትዮጵያ ፌደራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነግብረ አባሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌደራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ወንጌላዊት ገብረ እግዚአብሔር በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጨኔና ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች መሆናቸውን ገልጸዋል። የኢትዮጵያ ፌደራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥል አስታውቋል።
ከ5 ሚሊዮን በላይ ለሚሆኑ ወጣቶች የስራ እድል መፍጠር እንደተቻለ ተገለጸ። በተለያየ ደረጃ ለሚገኙ ከ5 ሚሊዮን በላይ ለሚሆኑ ወጣቶች የስራ እድል መፍጠር እንደቻለ ማስተርካርድ ፋውንዴሽን አስታውቋል። ማስተርካርድ ፋውንዴሽን በኢትዮጵያ በ2030 ለ10 ሚሊዮን ወጣቶች በተለይም ወጣት ሴቶች የተከበረና አርኪ ስራ እንዲያገኙ ለማድረግ እየሰራ ይገኛል የሚሉት የማስተርካርድ ፋውንዴሽን ኢትዮጵያ ካንትሪ ዳይሬክተር ወይዘሮ መፍትሄ ታደሰ ይህንን ከኢትዮጵያ ኢኮኖሚያዊ ግቦች ጋር በማቀናጀት በኢንዱስትሪ በለጸገና መካከለኛ ገቢ ያላት አገር ለመሆን ያግዛል ሲሉ ገልጸዋል። በአሁኑ ወቅት ፋውንዴሽኑ ለ5.1 ሚሊዮን ወጣቶችን የስራ እድል እንዲያገኙ ማድረግ እንደተቻለ ዳይሬክተሩ አንስተው ከዚህ ውስጥ ከ63 በመቶ በላይ የሚሆኑት ሴቶች መሆናቸውን ገልጸዋል። በግብርና ቢዝነስና በማኑፋክቸሪንግና ዲጂታል ኢኮኖሚ ፋውንዴሽኑ ትኩረት አድርጎ እየሰራ እንደሆነ ዳይሬክተሩ አብራርተዋል። የፋይናንስ የትምህርትና የክህሎት ተደራሽነትን በማሳደግ ዲጂታል ቴክኖሎጂን በመጠቀም የፖሊሲ ማሻሻያ ጥረቶችን በመደገፍና በግብርናው ዘርፍ ያለውን አስተሳሰብ ወደ ፈጠራ በማጎልበት ለሀገር ኢኮኖሚ ለውጥ የበኩልን አስተዋጽኦ ለማበርከት ፋውንዴሽኑ እየሰራ እንደሚገኝም ተናግረዋል። ፋውንዴሽኑ ባሳለፍነው ሳምንት ከአጋርና ከተለያዩ ባለድርሻ አካላት ጋር በመሆን ባለፉት ዓመታት ስለተሰሩ ስራዎች እንዲሁም ቀጣይ ስራዎችን በተመለከተ ውይይት ተካሂዷል። በሴቶች ላይ የሚደርሰውን የዲጂታል ጥቃት በርካታ ሴቶችን ህይወታቸውን እንዲያጠፉ እያስገደደ ነው ተባለ። ከሶስት ሴቶች አንዷ በህይወቷ ውስጥ አሁንም ጥቃት እየደረሰባት በመሆኑና ባለመቀየሩ ችግሩ ዓለም አቀፍ ስጋት እንደሆነ ቀጥሏል። ለሴቶችና ለሴት ልጆች ዲጂታል ጥቃት አሁን ላይ አሳሳቢ የሆነ መምጣቱ የተገለጸ ሲሆን የሴቶችን ጥቃት ተጋላጭነትን በከፍተኛ ሁኔታ እንዲጨምር እያደረገ ባለው በዲጂታል በሚፈጸሙ ጥቃቶች ላይ ትኩረቱን ባደረገው መድረክ ላይ ነው የተገለጸው። በተባበሩት መንግስታት ድርጅት የሴቶች ተቋም ዩኤን ውሜን በአፍሪካ ህብረትና በሌሎች አጋር አካላት አዘጋጅነት በተካሄደው መድረክ ላይ የዓለም አቀፍ የሴቶች መብት ተሟጋቾች፣ ዲፕሎማቶችና ባለስልጣናት በመገኘት በሴቶችና በሴት ልጆች ላይ እየጨመረ የመጣውን ዲጂታል ጥቃት አስከፊነትን መከላከል የፓናል ውይይት ተደርጓል። የዲጂታል ጥቃትን ለማስቆም በጋራ እንስራ በሚል መሪ ቃል 11ኛውን ቀን የ16 ቀናት ዘመቻ አካል በማድረግ የተካሄደ ሲሆን ዲጂታል ጥቃት በአሁኑ ወቅት አሳሳቢና እጅግ አስከፊ አደጋ ይዞ በመምጣቱ ትኩረት እንዲሰጠው አድርጓል። በመድረኩ ላይ እንደተገለጸው በዲጂታል አማራጮች የሚፈጸሙ ጥቃቶች በርካታ ሴቶች ህይወታቸውን እንዲያጠፉ ምክንያት እየሆነ መጥቷል። ምንም እንኳን ጥቃትን ለማስቆም ጥረቶች ቢደረጉም ከሶስት ሴቶች አንዷ በህይወቷ ውስጥ ጥቃት እንደሚደርስባት የሚገልጸው ስታቲስቲክስ ባለመቀየሩ ዓለም አቀፍ ስጋት ተንጸባርቋል። የኔዘርላንድስ አምባሳደርና የእንግሊዝ ተወካይን ጨምሮ ንግግር ያደረጉት ተናጋሪዎች የኦንላይን ጥቃትን አዲስና ለመቆጣጠር አስቸጋሪ የሆነ መምጣቱ ተናግረዋል። የአፍሪካ ህብረት በሴቶች ላይ የሚደርሰውን ጥቃት ለማስወገድ ያዘጋጀው የአህጉራዊ ስምምነት አዲስ የህግ ግዴታዎችን በመፍጠር ላይ እንደሚገኝ ተገልጿል። ስምምነቱ ሙሉ በሙሉ ወደ ተግባር እንዲገባ ተጨማሪ ህጎችን ማጽደቅና ስምምነቱን ያልፈረሙ 7 ሀገራት እንዲፈርሙ ጥሪ ቀርቧል። ኢትዮጵያ በበኩሏ 16 ቀናት ዘመቻውን የጾታ መሰረት ያደረጉ ጥቃቶችን አስመልክቶ በተለያዩ መርሃ ግብሮች እያካሄደች መሆኑ ይታወቃል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከ55 ሚሊዮን በላይ ዜጎችን ለመድረስና የአገልግሎት ማዕከላትን ለማጠናከር ሰፊ ብሔራዊ እቅድ እያጠናቀቀ መሆኑ ተብራርቷል። በሴቶች ላይ የሚፈጸመውን ጥቃት ማስቆም የሁሉም የጋራ ኃላፊነት መሆኑ ላይ ተሳታፊዎች አጽንኦት ሰጥተው ተናግረዋል። በመገናኛ ብዙሃን ውስጥ የጾታ እኩልነት ጉዳይ ቅንጦት አይደለም ተባለ። በአዲስ አበባ አፍሪካ ህብረት እየተካሄደ ባለው የአፍሪካ ሴቶች ሚዲያ 2025 ኮንፈረንስ ላይ ንግግር ያደረጉት የኢትዮጵያ ሚዲያ የሴቶች ማህበር ዳይሬክተር መሰረት ከበደ የጾታ እኩልነት ያረጋገጠ የሚዲያ ስነ ምግባርን ማረጋገጥ አማራጭ ሳይሆን ለሴት ጋዜጠኞች የፍትህ ጉዳይ መሆኑን ተናግረዋል።
ከዚህ ጋር በተያያዘ የኢትዮጵያ የሚዲያ ተቋማት የጾታ እኩልነት ፖሊሲ ለማዘጋጀት እየሰሩ መሆናቸውን ጠቁመው ነገር ግን እውነተኛ ትግበራ ከሌለ ፖሊሲ ብቻውን በቂ አይደለም ብለዋል። በአፍሪካ ውስጥ ባሉ ሴት ጋዜጠኞች ላይ የተደረጉ ጥናቶች እንደሚያሳዩት በአህጉሪቱ ውስጥ የጋራ ተግዳሮት እንደሚገጥማቸው ተረጋግጧል ያሉት ዳይሬክተሯ ይህንን ችግር ለመፍታት በሚዲያ ዘርፍ ውስጥ ያሉ ወንዶችም ሆኑ ሴቶች በፖሊሲ በእውቀት መጋራትና በሀብት ማሰባሰብ አብረው እንዲሰሩ ጥሪ አቅርበዋል። ኮንፈረንሱ ለሴቶች ደህንነቱ የተጠበቀ ሁሉን አቀፍና ፍትሃዊ የሚዲያ ቦታዎችን ለመገንባት የጋራ እርምጃ ለማጠናከር ከመላው አፍሪካ የተውጣጡ የሚዲያ ባለሙያዎችን፣ ማህበራትን፣ ምሁራንን፣ የፖሊሲ አውጪዎችን እና የሚዲያ ቴክኖሎጂ ባለድርሻ አካላትን አሳትፈዋል። በደቡብ ወሎ ለገሂዳ ወረዳ ከከርሰ ምድር ላይ የሚፈልቀው ነዳጅ የማህበረሰቡ ባህላዊ አጠቃቀም እና ያልተነካው የሀብት እምቅ አቅም ተባለ። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ በተለይም ከወረኢሉ ወረዳ ጋር በሚያዋስነው የመተለ ወንዝ አካባቢ ከጥንት ጀምሮ ሲታወቅ የኖረ ልዩ የተፈጥሮ ክስተት ተመዝግቧል። ይኸውም የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ እየፈለቀ መገኘቱ ነው። ይህ ነዳጅ ከአፈር በታች ካለው አለት በመውጣት በመተለ ወንዝ ዳርቻ በሚገኙ ጠንካራ የባዝልት አለቶች አካባቢ በግልጽ ይታያል። የዚህ ክስተት መኖርም በዚሁ የአባይ ተፋሰስ ዙሪያ በከርሰ ምድር ውስጥ ንቁ የሆነ የነዳጅ ክምችት ስርዓት መኖሩን የሚያመለክት ነው። ይህ በተፈጥሮ የሚፈልቀው የጥሬ ነዳጅ በዘመናዊ የልማት ተግባር ሳይነካ ለበርካታ ዓመታት ቆይቷል። አካባቢ የሚኖረው ማህበረሰብም ይህንን የነዳጅ ክምችት በዘመናዊ መንገድ ለኢንዱስትሪ አገልግሎት ከመዋል ይልቅ በዘመናዊ መንገድ ሳይሆን በባህላዊ አጠቃቀም ዘዴዎች ተጠቅመውበታል። የአካባቢው ነዋሪዎች ይህንን ጥሬ ነዳጅ ለቆዳ በሽታዎችና ሌሎች ህመሞች እንደ ባህላዊ መድኃኒትነት ይጠቀሙበታል ተብሏል። ከዚህም ባሻገር ቀደም ባሉት ጊዜያት የኤሌክትሪክ አገልግሎት በሌለበት ወቅት ለጊዜያዊ መብራት ምንጭነት እንዲሁም ለእንስሳት መኖሪያነት ለሚጠቀሙባቸው የእንጨት ውጤቶች እንዳይበላሹ ለመከላከል ሲጠቀሙበት ቆይተዋል ተብሏል። የዚህ ነዳጅ መኖሩ ከታወቀ በኋላ የማዕድን ሀብቱን በዘመናዊ መንገድ ለመጠቀም በርካታ ጥረቶች ተደርገዋል። የፌዴራል የማዕድን ሚኒስቴር አካላት በዞኑ እንደ ለገሂዳ እና ወረኢሉ ባሉ አካባቢዎች የነዳጅ ምልክት መገኘቱን ካረጋገጡ በኋላ በሳልኮም ፔትሮሊየም የተባለ ድርጅት ጥናት ለመጀመር ሙከራ አድርጎ ነበር። ኩባንያውም የነዳጅ ቁፋሮ ስራ ለመጀመር በማሰብ የማህበራዊና ኢኮኖሚያዊ መረጃዎችን በመሰብሰብ እና አካባቢውን በማጠር ሂደት ላይ እንደነበር ተዘግቧል። ይህ ፕሮጀክት በተለያዩ ምክንያቶች በአካባቢው የወረዳዎች የወሰን ጥያቄዎችና ሌሎች አስተዳደር ችግሮች ምክንያት ሳይሳካ በመቅረቱ ለልማት ታስቦ የነበረው ቦታ ሌሎች የነዳጅ ፍለጋ ኩባንያዎች ጨረታ እንዲቀርብ መወሰኑ ተብራርቷል። በአጠቃላይ በለገሂዳ ወረዳ የሚገኘው ይህ በተፈጥሮ የሚፈልቅ የነዳጅ ክምችት ኢትዮጵያ ከሶማሌ ክልል ውጭ በሌላ አካባቢ የነዳጅ ሀብት ልታገኝ የምትችልበትን እምቅ አቅም የሚያሳይ ሲሆን ለዘመናት የቆየው የሀብቱ ባህላዊ አጠቃቀም አሁን ለዘመናዊ ኢንቨስትመንት የሚጠቅም ሀገራዊ አጀንዳ ሆኖ ቀጥሏል። አብራችሁ ስለሆናችሁ ደስ ብሎናል። የኢሲኤን ቴሌቪዥን የዩቲዩብ ቻናልን ሰብስክራይብ በማድረግ በየዕለቱ መረጃዎችን በማስረጃ ያገኙ። ሁሉንም የማህበራዊ ሚዲያ ገጾቻችንን በመወዳጀት ቤተሰብ ይሁኑ። ኢሲኤን ቴሌቪዥን የሁላችንም ድምጽ